አቡ ዳውድና ኢብኑ ማጃህ ዘግበውታል። ኢብኑ ሙንዚር አልኢጅማ በተሰኘ ኪታባቸው ደግሞ ያልሆነ ሴት፣ ሕፃን፣ አዋቂ ላይ ግዴታ አድርጓል። እንዲሁም ሰዎች ወደ ኢድ ሶላት ከመውጣታቸው በስተፊት ለሚገባቸው ሰዎች እንዲደርስ አዘዋል። ቡኻሪና ሙስሊም ዘግበውታል። አንድ ሷ ወይም ቁና በመካከለኛ ሰው እጅ 4 እፍኝ ነው። ወደ ኪሎ ግራም ስንቀይረው ደግሞ እንደየእህሉ ክብደትና ቅለት ይለያያል። ለምሳሌ አንድ ቁና ፍርኖ ዱቄት 2 ኪሎ፣ አንድ ቁና ጤፍ 2.5 ኪሎ፣ አንድ ቁና ሩዝ 2.6 ኪሎ፣ አንድ ቁና ስንዴ 2.5 ኪሎ፣ አንድ ቁና ገብስ 2.5 ኪሎ፣ አንድ ቁና ማሽላ 2.25 ኪሎ፣ አንድ ቁና በቆሎ 2.5 ኪሎ ናቸው። ግዴታ የሆነው በማን ላይ ነው? አንድ ሙስሊም በሆነ፣ 2 ረመዳን ወር ሲጠናቀቅ በሕይወት የነበረ፣ 3 በዕለቱ ለ24 ሰዓት ለራሱና ለሚያስተዳድራቸው ሰዎች ወጪ የሚያደርገው ሀብት ኑሮት ከዚያ የተረፈ ባለው ሰው። ዘካተል ፊጥር በነፍስ ወከፍ የሚደረግ ኢባዳ ስለሆነ በቤተሰብ ስር የሚኖር ሰው ለራሱ የሚያወጣበት ነገር ካለው ቤተሰቦቹን ከመጠበቅ ራሱ ማውጣት ይኖርበታል። ጊዜው ዘካተል ፊጥርን ማውጣት ግዴታ የሚሆነው የረመዳን ወር የመጨረሻው ዕለት ፀሐይ ከጠለቀችበት ወይም ኢድ መሆኑ ከተረጋገጠበት ሰዓት አንስቶ የዒድ ሶላት ተሰግዶ እስኪጠናቀቅ ድረስ ነው። ይህ በእንዲህ እንዳለ ኢብኑ ዑመርን ጨምሮ ሌሎቹም ሷሃባዎች ረዲየላሁ ዐንሁም ከዒድ 1 ወይም 2 ቀን ቀድሞ ዘካተል ፊጥርን ማውጣት እንደሚቻል ይገልጻሉ። ሲተገብሩትም ነበር። ዘካተል ፊጥርን ከዒድ ሶላት በኋላ ማዘየት የተከለከለ ነው። ድንገት አንድ ሰው ረስቶ ወይም ሳይመቸው ቀርቶ በወቅቱ ሳያወጣ ቢቀር ባስታወሰና በተመቸው ወቅት ማውጣት አለበት። የሚሰጠው ነገር ለዘካተል ፊጥር የሚሰጡ የእህል አይነቶችን በተመለከተ አውጪው በሀገራቸው ከሚመገቧቸው እህሎች ውስጥ ይሆናል። ለምሳሌ እንደ ተምር፣ ዱቄት፣ ሩዝ፣ በቆሎ። በተወሰነለት ጊዜ ማውጣት ካልቻሉ ወቅቱ ሳያልቅ ዘካውን የሚያወጣላቸው ሰው መወከል ይችላሉ። በተመሳሳይ ዘካተል ፊጥር